ወይስ ጧ ስትል ከአምስተኛ ፎቅ ላይ መሬት ላይ ጧ ስትል ሰምተው ነው? ኧረ ስንት ጧጧት አለ ኢትዮጵያ። እኔ ነገር ፊልምም መሰለኝ እኮ እግዚአብሔርን እንዴት ወዲያው ተገኘች? መገኘት የነበረባት ጠዋት ነበረ፣ ሲነሱ ከእንቅልፋቸው ሲነቁ። እናትየዋ ታየች እንዴ በቪዲዮ? ወይኔ እናቷ ጉዶ ፈላ። ስሚ አረ ዲቦ ጭንቅላት ይሉኛል። መርማሪ ቦን ያዋጣኛል። ያለሽ የምን በቁራኛ ማየት ነው እንጂ እናቷ በጣም የምታሳዝነው። ከእናቷ ቪዲዮ አይቼ በቃ እኔ አንዲት የሚበላል በቃ እንዴ የሻላ የሚስትም እንዲህ ነበር እንትን የተባለው ወሬው። ከዛ በቃ ተረሳስ የአብርሃም ሻላይ የሄቨን ሲረሳ ነው። አዎ የሄቨን የዛች ደግሞ የኦሮሞ አለች ማጠፋብኝ ሳይኖርች እኮ የዛ ሲረሳ ነው ተስፋ የቆረጥኩት በዚህ ህዝብ። በቃ የሳምንት ወሬ ነሽ በቃ። ይሄን እኮ ነው የምላችሁ ሴቶች ማወቅ ያለባችሁ ማለት ነው። በቃ የሳምንት ወሬ ነው የምትሆኑ። ለማን ብለሽ እናንተ ለማንም ብለሽ ማለት ነው ከሚጎዳሽ ሰው ጋር፣ ከማያስደስት ሰው፣ ከሚንቅሽ ሰው ጋር መቀመጥ የለብሽም። ንቀት ደግሞ የመጀመሪያ የሴት ልጅን ቀስም የሚሰብረው ከወንድ ልጅ ንቀት ነው። ታሳል ማለት ምንም መፍትሄ ምንም ሳይገኝለት ማለት ነው። በቃ ልጁ ይለቀቃል፣ ኖርማል ይሆናል። ተቀበረች እኮ በቃ ነገ ትቀበራለች። ደሴ ምን አይነት ከዛ በኋላ ምራ ነው የምታደርጉ? በእጅሽ ላይ እንትን የተጎዳው ሰው በእጅሽ ላይ ሳይኖር ምንም አይነት ምርመራ ልታደርጊ አትችይም። ይህን ማወቅ አለባችሁ። አስክሬን ሳይኖር አስክሬን ከተቀበረ በኋላ ወንጀሉም ጥናቱም ምርመራውም ያኔ ነው የሚያበቃው። ዳሴ ትልቅ ቦታ መድረሳችን ስቃይ፣ የእውነት እናት መሆናችን ስቃይ። እንደ ሴት ለስቃይ ተፈጠረ። ለስቃይ ቅርብ የለም ታውቃላችሁ። ጋ ስሚ ጀናበር ለስቃይ ቅርብ ካልደላን ፊታችን ነው የሚበላሸው። ካልደላን ፀጉራችን ነው የሚነቃቀለው። ካልደላን አይናችን ነው የሚደፈርሰው። ካልደላን አያምርብንም። የእውነት በቃ ብዙዎቹ በልብስ ነው ራሳቸው እንትን የሚሉት። ብዙዎቹ በልብስ ነው ራሳቸው የሚደብቁት። ብዙዎቹ ልጆቻቸው ውስጥ ነው ራሳቸው የሚደብቁት። ብዙዎቹ ቤተክርስቲያን ሄደው ነው ወይ ደግሞ መስጊድ ቁርአን እየሰሙ ነው። እውነት ሴት ማን ያዳምጣት? ኤኙመቱ ደጋ አድወርቲ ጀኔማ ሴቶች እርስ በርስ አንዋደድ። በቃ በኢየሱስ ክርስቶስ እኔ አናንቤ ቁዱጋ እኔ አላውቅም። ፕሊስ እየጻፋችሁ ፖስት የምታደርጉትን ነገር ግን አርቲስቶች፣ አዋቂዎች፣ ታዋቂዎች በራከን አዋቂና ታዋቂ የተለያየ ነው። ታዋቂ ከሆናችሁ የሚመጥናችሁ ነገር ጻፉ። ካልሆነ ደግሞ ዚፕ። ለፍርድ ደግሞ ይኸው መንግስት አለ ብላችኋል። መንግስት አለ ይፍረድ። ከንወይ በቃ ትክክለኛ ነገር ይውጣና ይታይ፣ ህዝብ ይስማ። እሱ ከሆነ ጅጅ ይደረግ፣ ትክክለኛ ፍርድ ይውሰድ። ከዚህ ሌላ ግን ጓደኞች ሆናችሁ ፈራጆች ስትሆኑ እረፉ።